ሳይታችን የሚገኘው አፍሪካ ህብረትን ታውቂዋለሽ ብዬ አስባለሁ። ማያውቀው የለም። አዎ የዲፕሎማቶች መገኛ የሆነችው ስፍራ ነች። እዛው ሳር ቤት ወይም ኤዩ አካባቢ ነው ሎኬሽናችን የሚገኘው ወደ ቡልጋሪያ ሜጃ ላይ ጂ+15 ነው። እንደነገርኩሽ 4 የሆነ ቢልዲንግ ነው አንድ ላይ ይዞ የምንገኘው። ኮምፓውንድ ነው፣ ሱቆች አሉ። በተጨማሪ ደግሞ መኖሪያ አፓርትመንቶች አሉ ማለት ነው። ከ69 ካሬ እስከ 145 ካሬ ድረስ የካሬ አማራጭ ይዘን መተናል። አሁን ባለ አንድ መኝታ ክፍል ብናይ 69 ካሬ ዝቅተኛው ማለት ነው 69 ካሬ ያለን፣ ባለ ሁለት መኝታ ክፍል 82 ካሬ ያለን፣ ባለ ሶስት መኝታ ክፍል ላይ ደግሞ 126 ካሬ ያለን። እዚህኛው ላይ ምን ይዘን መተናል? 70% ለከፈሉ ደንበኞቻችን 30% የሆነ ትልቅ ወይም እውነተኛ ቅናሽ ይዘን ቀርበናል ማለት ነው። ስለዚህ ከደንበኞች የሚጠበቀው 70% ከከፈሉ 30%ቱን እኛው ዲስካውንት እናደርግላቸዋለን ነው። ያ ማለት አሁን የባለ አንድ መኝታ ክፍሉን ስናስበው 7,900,000 ብር የነበረው ጠቅላላ ክፍያ 100% አንድ ደንበኛ ልክፈል የሚል ከሆነ በ5,500,000 ብር ጠቅላላ ክፍያ መግዛት ይችላል ማለት ነው። ቀሪውን 80% በግንባታ ሂደት ቀስ ብሎ ይከፍሏል ማለት ነው። ያ ማለት በ3 ዓመት ካለምንም ወለድ ካለምንም ኢስካሌሽን ብረት ጨመረ ሲሚንቶ ጨመረ ብለን ምናስጨምረው ክፍያ ሳይኖር ማለት ነው። ሰላም ውድ የኑሮ በሸገር ቤተሰቦቻችን፣ የምገኘው ቴምር ፕሮፐርቲስ ነው። እንግዲህ ከዚህ ቀደም እዚህ ተገኝተን የሰራነው ሪቪው አይታችሁ በርካቶች ቤት ገዝታችኋል። አለቀብል ላላችሁ ደግሞ ዛሬ አዲስ ነገር ሰምቼ ነው የመጣሁት። አዲስ ሳይት ይዘዋል፣ ያውም አፍሪካ ህብረት አካባቢ ነው። እንግዲህ በዲስካውንት እንደመጡም ሰምቻለሁ። ምን ይመስላል የሚለውን አብረን ነው የምናየው። ስለዚህ ተከተሉ። ሰላም እንዴት ነሽ? እንኳን ደህና ቆየሽኝ የኔ እናት። ቴምር ፕሮፐርቲስ እንግዲህ የመጀመሪያችን አይደለም፣ ቤተኞች ነን። ግን ዛሬ ደግሞ የመጣሁት አዲስ ሳይት እንዳላችሁ ሰምቼ በጣም የሚያጓጓ ቦታ እንደሆነ ሰምቼ ነውና ስለዚህ እንድናወራ ነው። ግን እስቲ መጀመሪያ እንተዋወቅ። እሺ፣ ምስጋና እባላለሁ። በቴምር ሴት የሽያጭ ሰራተኛና ሴልስ ሱፐርቫይዘር ነኝ። ወደ ቢሮአችን እንኳን ደህና መጣሽ ስላለን እንኳን ደህና ቆየሽኝ። ትላልቅ ዲስካውንቶች አውጥተናል። ገባ ብለን ደግሞ አረፍ ብለን ቢሮ በሰፊው እናወራለን ማለት ነው። ስለዚህ እባክሽን እሺ፣ እኔነት ተከተሉ። ቅድም እንደነገርኩሽ ዛሬ የመጣሁት እንግዲህ ስለ አዲሱ ሳይታችሁ ሰምቼ ነውና የቱ ጋር ነው? ምን ይዟል? እስኪ እሱን እናውራ። ያው በድጋሚ ስለመጣሽ እናመሰግናለን። እንደ ቴምር ሳይታችን የሚገኘው አፍሪካ ህብረትን ታውቂዋለሽ ብዬ አስባለሁ። ማያውቀው የለም። አዎ የዲፕሎማቶች መገኛ የሆነችው ስፍራ ነች። እዛው ሳር ቤት ወይም ኤዩ አካባቢ ነው ሎኬሽናችን የሚገኘው ወደ ቡልጋሪያ ሜጃ ላይ። እዛ ጋር በጣም ደንበኞቻችንን የሚመጥን ቆንጆ የሆነ ፕሮዳክት ነው ይዘን የመጣ ነው። ኮምፓውንድ ነው ወይም ደግሞ 4 ብሎክ ይዞ የሚገኝ አፓርትመንት ነው። ሚክስድም አፓርትመንት ነው። ያ ማለት ሚክስድ አፓርትመንት ማለት ኮሜርሻልም ንግድም ለሚፈልጉ ደንበኞች የንግድ ቦታ አለው፣ ሱቆች ማለት ነው። yes ሱቆች አሉ። በተጨማሪ ደግሞ መኖሪያ አፓርትመንቶች አሉ ማለት ነው። ጂ+15 ነው። እንደነገርኩሽ 4 የሆነ ቢልዲንግ ነው አንድ ላይ ይዞ የምንገኘው። በጣም ሌክዠሪ ደንበኞቻችንን የሚመጥን ሎኬሽኑን ኤዩን የሚመጥን ልዩ የሆነ ፕሮዳክት ነው ይዘን የመጣ ነው። ሌላ ደግሞ ልዩ የሚያደርገው ነገር ምንድነው? የራሳችን የቴምር ፕሮፐርቲስ ሄድ ኦፊስ እዛው ሳይት ላይ ነው የሚገኘው። ስለዚህ 4 ብሎክ ነው ይሻላል። አንደኛው ብሎክ ሄድ ኦፊሶቻችን ናቸው። 3ቱ ደግሞ ለሽያጭ ይዘን የቀረብ ነው። ቆንጆ የሆነ ፕሮዳክታችን ነው። ምን ያህል ካሬ ላይ ነው ያረፈው? ወደ 7,000 ካሬ ላይ ያረፈ ነው። ሄደት ብለን እናየዋለን። ሎኬሽኑ እንዳልኩሽ ከኤዩ በጣም በቅርብ ርቀት የሚገኝ ሎኬሽን ነው። 7,000 ካሬ ላይ ነው ያረፈው። ያው መሀል ከተማ የሚባል አይነት ቦታ ነውና ለሰዎች ደግሞ ለመኖር ልጆችም ሊኖሩ ይችላሉ ምናምንና እንዴት ታስቧል? እዛ አካባቢ የሚመቹ ነገሮች አሉ ወይ? በሚገርምሽ ሁኔታ እንደውም ብዙ ደንበኞች በጣም ፑሽ ሲያደርጉ ነው ቡልጋሪያ የሚል የብዙ ደንበኞቻችን ጥያቄ ነበር፣ ወይም ደግሞ አፍሪካ ህብረት ማለት ነው። ስለዚህ አፍሪካ ህብረት የሚታወቀው ያው ከሴፍቲ ከሴኩሪቲ አንጻር ለመኖሪያ እንዲሁም ደግሞ ለኢንቨስትመንት በጣም ተመራጭ የሚባል ሎኬሽን ነው። ምክንያቱም ብዙ ዲፕሎማቶች፣ ኢንቨስተሮች ለመኖር ተመራጭ የሚያደርግበት ቦታ ነው። ኢቨን ሪተርን ኦን ኢንቨስትመንት አንድ ሰው ያው ኢንቨስትመንት ብሎ ሲያስብ ሪተርን ኦን ኢንቨስትመንት አስቦ ነው ኢንቨስት የሚያደርገውና ሪተርን ኦን ኢንቨስትመንቱ ራሱ በጣም ሰፊ ነው። በዶላር የሚከራይ ሎኬሽን ነው። ስለዚህ ለመኖሪያም ሰው ከፈለገ እንዲሁም ለኢንቨስትመንት ከፈለገ በጣም ተመራጭ ወይም ደግሞ ፕራይም የሆነ ሎኬሽን ነው። ስፔሻሊ ደግሞ ከሴፍቲ ከሴኩሪቲ አንጻር አካባቢዎች ላይ ኤዩ ብቻ አይደለም የተለያየ ኤምባሲዎች የዲፕሎማቶች መገኞች ቦታዎች ስለሆነ ተመራጭ ያደርገዋል እና ከደንበኞቻችን በጣም ፑሽ ሲያደርጉን ያወጣ ነው ቆንጆ ሳይታችን ነው። ስለ ሎኬሽን ካነሳሽ አይቀር ደግሞ ቴምር አንድ የሚታወቅበት ነገር አለ። ደንበኞች እኛ ጋር ሲመጡ እዚህ ያለን አይደለም የምንለው፣ የት ትፈልጋላችሁ ነው። የት ትፈልጋላችሁ ስንል ደግሞ ከፕሮግረስ አንጻር፣ ከሎኬሽን አንጻር፣ ከዋጋ አንጻር፣ ከካሬ አማራጭ አንጻር ነው የት ትፈልጋላችሁ ለዚህ የምንመጣው ማለት ነው። ለዛ ደግሞ ከዚህ በፊት ያስረከብናቸው ሳይቶቻችን ምስክሮች ናቸው። ወደ ሳር ቤት አካባቢ፣ ወደ ፒያሳ፣ ወደ ሀያት አካባቢ ላይ
በሰፊው ቴምር ፕሮፐርቲስ የሚታወቅባቸው ሎኬሽኖች ናቸው። ከዚህ በፊት እናንተ ጋር ያሉ ደንበኞች ኢንቨስት ያደረጉባቸው ሎኬሽኖቻችን ናቸው። ወደ በኋላ ላይ ምን ላይ እንደደረሱ በዲቴል ሆነ መረጃ አሳውቅሻለሁ ማለት ነው። እሺ፣ በአዲሱ ሳይታችሁ ምን አይነት የካሬ እና የመኝታ ቤት አማራጭ ይዛችሁ መጥታችኋል? እንዳልኩሽ 4 የሆነ ብሎኮች ነው ለሽያጭ ዘን የቀረብ ነው። እዛ ላይም ከባለ 1 እስከ ባለ 3 መኝታ ክፍሎችን በተለያየ ካሬ አማራጭ ለሽያጭ ዘን ቀርበናል። ያ ማለት ከ69 ካሬ እስከ 145 ካሬ ድረስ የካሬ አማራጭ ይዘን መተናል። አሁን ባለ 1 መኝታ ክፍል ብናይ 69 ካሬ ዝቅተኛው ማለት ነው 69 ካሬ ያለን፣ ባለ 2 መኝታ ክፍል 82 ካሬ ያለን፣ ባለ 3 መኝታ ክፍል ላይ ደግሞ 126 ካሬ ያለን። እነዚህ የመጀመሪያዎቻችን ናቸው። ስለዚህ ከ69 ካሬ እስከ 145 ካሬ ከባለ 1 እስከ ባለ 3 በተለያየ ካሬ አማራጭ ለደንበኞቻችን ይዘን መተናል ማለት ነው። ከማሟላት አሁን ሪል ስቴት ላይ ማሟላት ያለባቸው ነገሮች አሉ። እነሱንስ ይዞ ከመምጣት አንፃር ያው ቴምር እንደሚታወቀው ብዙ አሚኒቲዎችን ይዞ በመገኘት ነው። እንዳልኩሽ ኮሜርሻልም አለው ሚክስር ስለሆነ የንግድ ሱቆችም አሉት እና የንግድ ሱቆች እስከ 5ኛ ወለል ድረስ ናቸው። ጂ+ የሆነ 15 አፓርትመንት ነው። አበሻ ደግሞ ፕሮግራም አያጣም። ድግስ፣ ሀዘን ብዙ ነገሮች አሉና ለዛ ደግሞ ለአንዳንድ ፕሮግራም ደግሞ 6ኛ ወለልን ፍሪ አድርገናል ወይም ደግሞ ኮሚናል ኤሪያ አድርገን ትተንላቸዋል ማለት ነው። ስለዚህ ቤታችን የሚጀምሩ ከ7ኛ ያሉን ቤቶችም ጥቂቶች ናቸው ማለት ነው። የንግድ ሱቆቻችን ከ3 ሚሊዮን 300 ሺህ ብር ጠቅላላ ክፍያ ጀምሮ ወይም ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይቻላል። እንደየወለሉ ዋጋቸው የሚለያይ ይሆናል። ያው ግራውንድ ላይ ከ8 ሚሊዮን ብር ጀምሮ ማግኘት ይቻላሉ። አንደኛ ላይ 5.5፣ ሁለተኛ 5 ሚሊዮን ብር፣ ሶስተኛ ላይ 3.8 ሚሊዮን ብር፣ አራተኛ እና አምስተኛ ላይ ደግሞ 3 ሚሊዮን 300 ሺህ ጠቅላላ ክፍያ እንዲሁም ቅድመ ክፍያ ደግሞ ከ900 ሺህ ብር ጀምሮ እዛው ቡልጋሪያ ወይም ኤዩ ጋር የንግድ ሱቆችን ማግኘት ይችላሉ። በጣም ደስ ይላል። እንግዲህ ክፍያስ እስቲ ክፍያን ደግሞ በተመለከተ ብዙ ሰው እንግዲህ ማወቅ የሚፈልገው ያ ነው። እናንተ በቦታ ምርጫ አትታሙም፣ በጥራት አትታሙም። እስኪ ደግሞ በዋጋ ተመልካቾች ደግሞ ይወቁት። እስኪ በዋጋም አንታማም። 2017 ላይ የተዘጋጀ የሪል ስቴት አዋርድ ላይ አፎርደብል የሆነ ዋጋ በማቅረብ እና በማስረከብ ተሸላሚ ሆነናል። ያው እናንተ ታውቁታላችሁ እሱን ብዬ አስባለሁ። ከዋጋ አንፃር 3 አይነት አከፋፈል ይዘን የመጣ ነው። የመጀመሪያው ቅድመ ክፍያ በመክፈል ነው። አሁን ለምሳሌ የባለ 1 መኝታ ክፍሉን ብናነሳው 69 ካሬ ያለን እና የ69 ካሬው ጠቅላላ ክፍያ ወደ 7 ሚሊዮን 900 ሺህ ብር አካባቢ ነው። አንድ ደንበኛ በቅድመ ክፍያው ልክፈልና ቀሪውን በግንባታ ሂደት በ3 ዓመት ቀስ እያልኩኝ በ15 ዙር ልክፈል የሚል አማራጭ ሊኖር ይችላል። ያ ማለት ቅድመ ክፍያውን ወደ 1.5 ሚሊዮን ብር አሁን ላይ ከፍሎ ቀሪውን 80% በግንባታ ሂደት ቀስ ብሎ ይከፍሏል ማለት ነው። ያ ማለት በ3 ዓመት ካለምንም ወለድ ካለምንም ኢስካሌሽን ብረት ጨመረ ሲሚንቶ ጨመረ ብለን ምናስጨምረው ክፍያ ሳይኖር ማለት ነው። ሁለተኛው ክፍያችን ደግሞ 30% እና ከዛ በላይ ለሚከፍሉ ደንበኞች እንዳያካፋፈላቸው ከ15% ልዩ ቅናሽ ጀምሮ ዲስካውንቶችን ይዘን ቀርበናል ማለት ነው። ሶስተኛውና ደግሞ ቴምር በሰፊው የሚታወቅበት አንድ ዲስካውንት አለ፣ ብዙ ቦታ ላይ የሚታወቀው ማለት ነው። እዚህኛው ላይ ምን ይዘን መተናል? 70% ለከፈሉ ደንበኞቻችን 30% የሆነ ትልቅ ወይም እውነተኛ ቅናሽ ይዘን ቀርበናል ማለት ነው። ስለዚህ ከደንበኞች የሚጠበቀው 7% ከከፈሉ 30%ቱን እኛው ዲስካውንት እናደርግላቸዋለን ነው። ያ ማለት አሁን የባለ 1 መኝታ ክፍሉን ስናስበው 7 ሚሊዮን 900 ሺህ ብር የነበረው ጠቅላላ ክፍያ 100% አንድ ደንበኛ ልክፈል የሚል ከሆነ በ5 ሚሊዮን 500 ሺህ ብር ጠቅላላ ክፍያ መግዛት ይችላል ማለት ነው። በ5.5 ሚሊዮን ብር ጠቅላላ ክፍያ አፍሪካ ህብረት ጋር ባለ 1 መኝታ ክፍል መኖሪያ አፓርትመንት ይኖረዋል ማለት ነው። ባለ 2 መኝታ ክፍልም እንደዚሁ ከጠቀስን ከ82 ካሬ ጀምሮ አለ ብዬሻለሁ። ጠቅላላ ክፍያው 9 ሚሊዮን 400 ሺህ ብር አካባቢ ነው። አንድ ደንበኛ በቅድመ ክፍያው የሚስተናገድ ከሆነ ወደ 1 ሚሊዮን 800 ሺህ ብር ብቻ ነው ከሱ የሚጠበቀው። ቀሪውም በግንባታ ሂደት እዚህ ላይ አለበዛ ደግሞ 100% ክፈል የሚል ደንበኛ ካለ ከ6 ሚሊዮን 600 ጠቅላላ ክፍያ ጀምሮ ካለምንም እዚህ ላይ ወለድና ስካሌሽን ሳይታሰብ መክፈል ይችላል ማለት። ስለዚህ ቀሪ ክፍያ የለውም። 7%ን ብቻውን ዳውን ያደርጋል፣ ሌላ ክፍያ አይኖረውም ማለት ነው። ሶስተኛ ደግሞ 126 ካሬ ያለን ብዬሻለሁ። ይሄውን ጠቅላላ ክፍያው የሚመጣው ወደ 14 ሚሊዮን 400 ሺህ ብር አካባቢ ነበረ። አንድ ደንበኛ ቅድመ ክፍያው የሚከፍል ከሆነ እዚህ ላይ ወደ 2 ሚሊዮን 800 ሺህ ብር አካባቢ ነው ቅድመ ክፍያውን የሚከፍለው ማለት ነው። አይ 100%ን ልክፈልና ዲስካውንቱን ላገኘ 30%ን የሚል ከሆነ ደግሞ 14 ሚሊዮን ብር የነበረው
10 ሚሊዮን ብር ይሆናል ማለት ነው። የ4 ሚሊዮን ብር ልዩነት ይኖራል። የ4 ሚሊዮን ብር ልዩነት ስቲል አሁን እዛ አካባቢ ላይ ያለቀ ባለ 3 መኝታ ክፍል ከ20-30 ሚሊዮን በላይ ነው የሚገመተው እና አሁን ለኛ እየሸጠን ያለ ነው 10 ሚሊዮን ብር በ3 ዓመት የምናስረክበውን ፕሮጀክት መሸጥ እንችላለን ማለት ነው። ስለዚህ ደንበኞች 3 አይነት አከፋፈላለን። አሁን የጠቀስኩልሽ ባለበት ነው 30% ጀምሮ ለሚከፍል ደንበኛ ደግሞ የ15% ልዩ ቅናሾችን እንዲሁ እያዘጋጀን ደንበኞችን የቤት ባለቤት እያደረግን እንገኛለን ማለት ነው። ስለዚህ ሽልማቱ ዝም ብሎ አይደለም እያልሽኝ ነው? በፍጹም የሚታይ ነገር ነው። ደንበኞቹም የሚመሰካከሩልን ነገር ነው። አዎ በሱ እኛም እንመሰክራለን። ግን እንደው እንዲህ ያሉ ሪል ስቴቶችን ሰዎች ለመግዛት ተአማኒነትን ጥያቄ ውስጥ ያስገባሉ እና ከዚህ በፊት ጨርሳችሁ ያስረከባችሁትን ሳይት እስቲ እናስታውስ። ደስ ይለኛል። እንደው ቴምር በግንባታ ላይ ከቆየ ከ10 ዓመት በላይ የቆየ ካምፓኒ ነው። 10 ዓመታችንን አሁን ከ2 ወር በኋላ ሴሌብሬት የምናደርግ ይሆናል። በ10 ዓመት ውስጥ ብዙ ደንበኞች አያውቁትም። ቴምር የሚባለውን በደንብ መታወቅ የጀመረው 1 ዓመት ከ6 ወር ግፋቤል 2 ዓመት ቢሆነው ቴምር መታወቅ ከጀመረ ማለት ነው። ግን በ10 ዓመት ውስጥ አንገቷችንን አቀርቅረን ወደ 10 በላይ ፕሮጀክቶችን ለደንበኞቻችን ጥንቅቅ አድርገን አስረክበናል ማለት ነው። ይህን ስልሽ ዴሊቨሪ ታይም ብቻ ያማከለ ሳይሆን ግንባታ ጥራትንም ያማከለ ሁኔታ ነው ግንባታዎቻችንን ገንብተን እያስረከብን ያለው ማለት ነው። ይሄ ግን ከዚህ በፊት ያስረከብናቸው ነው። አሁን ከረንትሊ ደግሞ እናንተም ወደ ማርኬቱ ከቀረብን በኋላ እናንተም ወደ ቢሮችን ስትመጡ ብዙ የሸጥናቸው ፕሮዳክቶች አሉ። ወደ ሳር ቤት ጋር እናንተ ራሱ መታችሁ የጎበኛችሁን ወደ ፒያሳ አካባቢ ወደ ሀያት አካባቢ ማለት ነው። እነሱ አሁን ፕሮጀክቶች አሁን የፒያሳ መካኒሳውን ባነሳለሽ ፕሮሞሽን ስንገባ ነው 2017 መጨረሻ ላይ ነው ነሐሴ አካባቢ ላይ ነበር ለሽያጭ ዲዛይን የቀረብ ነው። ያኔ የመሰረት ስራ እየተሰራ ነበር እየተጠናቀቀ ነበር ስንሸጠው የነበረው G+20 የሆነ አፓርትመንት ነበር። አሁን የግንባታ ስራው በአንድ ዓመት ከ4 ወር ውስጥ G+21 ስትራክቸር ጨርሰን የፓርቲሽን ስራ ሙሉ ለሙሉ ጨርሰን የተለያየ የውስጥ ስራዎች ላይ እንገኛለን ማለት ነው። ስለዚህ በ3 ዓመት ያለውን ፕሮጀክቶችን በ3 ዓመት ባልሞላ ጊዜ ውስጥ ለማስረከብ እየጣርን እንገኛለን ማለት ነው። በተመሳሳይ ወደ ፒያሳ አካባቢ በጣም በሰፊው ነበር የምንታወቀው። ወደ 3 ፕሮጀክቶች አሉ የመኖሪያ አፓርትመንት። የግንባታ ፕሮግረሶቹን ብታያቸው በጣም እንኳን ለደንበኞች መጥተው የቱ ነበር የኛ ሳይቶቻችን እያሉላ እየጠፋባቸው የሚገኝ ነው እና በጣም የግንባታ ፕሮግረስ ላይ በደንብ እየሰራ እንገኛለን። እንዲሁም ሱቆቻችን ላይ ፒያሳ ሱቆቻችን ላይ አግሬሲቭሊ ግንባታው እየተሰራ ይገኛል ማለት ነው። ይህን ስልሽ ግን ግንባታ ብቻ ሳይሆን የግንባታ ዴሊቨሪ ታይማችን ብቻ ሳይሆን እያፋጠን ያለ ነው የግንባታ ጥራት ላይ በጣም ተጨንቀን ነው የምንሰራው ማለት ነው። ለኛ መገንባት ግዴታችን ነው። ገዢ ደግሞ መረከብ መፍቱ የሆነ ነገር ነው። ደንበኛ እኛ ጋር ሲመጣ እንዲጠይቅ የምንፈልገው ነገር ምንድነው? የግንባታ ማቴሪያል እንዴት ነው የምትጠቀሙት? ምን አይነት ብረት ነው የምትጠቀሙት? ማቴሪያሉ እንዴት ነው? ዲዛይናችሁ እንዴት ነው? ከዛ ከዴሊቨሪ ታይም የወጣ ነገር ነው እንዲጠይቅ የምንፈልገው። ግዴታችን ነው። ስፔሻሊ ደግሞ ለአበሻ ትልቅ ኢንቨስትመንት አይደለ ቤት? እውነት ነው። ለዛ ማለት ነው። ስለዚህ ሁሉም ፕሮጀክቶቻችን ላይ እናንተንም አላሳፈርናችሁም። ወደ ሀያትም አካባቢ ያለው ፕሮግረሶቻችን በጣም አግሬሲቭሊ ተሰርተው ከተባለለት ጊዜ በፊት ለማስረከብ እየተገነባ ይገኛል ማለት ነው። በጣም ደስ ይላል። የእናንተን ሪል ስቴት ምን ለየት ያደርገዋል? ማለት አሁን ስመጣ እንኳን ስገባ በጣም ብዙ ደንበኛ ነው ያለው እና እንዴት ነው ምንድን ነው እንደዚህ ሚስጥራችሁ? አሪፍ ጥያቄ ነው ያነሳሽልን። ያው የሰጠናቸው ነው ለደንበኞቻችን። እንዳልኩሽ ለአበሻ ትልቅ ኢንቨስትመንት ነው የመኖሪያ አፓርትመንት። ለደንበኞቻችን ደግሞ መጀመሪያ የሰጠናቸው ነገር ምንድነው? እምኔታ ነው። የማንገነባውን ቤት አንሸጥም። እኛ ጋር የሚገዙት ቤት ሞቷችሁ ነው። ሞቷችን አንድ ያለው ቤት እንደ ዳቦ ማስረከብ ነው። ያ ማለት አፎርደብል በሆነ ዋጋ ለደንበኞቻችን የተለያዩ ቦታዎች ላይ ቤቶችን ማስረከብ ነው። ይሄን ዋናው ሞቷችን ማለት ነው። ምንድነው? የማንገነባውን ቤት አንሸጥምም አንጀምርም እንደ ቴምር ማለት ነው። ስለዚህ ደንበኞች እኛ ጋር ሲመጡ መጀመሪያ ያገኙት ነገር ምንድነው? እመኔታ ነው። እመኔታን ስለሰጠን ነው አንደኛ የሚለየው ማለት ነው። ሁለተኛ መሬቶቻችን የሊዝ መሬቶቻችን ነው ጠቅላላ ማለት ነው። የሊዝ መሬት ማለት አጥሮ ማስቀመጥ አይቻልም። እዛ ቦታ ላይ ግዴታ መገንባት አለበት ያ ነገር። ያ ደግሞ ለደንበኛው ሞር ጋረንቲ ይሰጣቸዋል ማለት ነው። እንዳየሽው ቦታዎቻችን በጣም ፕራይም ሎኬሽኖች ናቸው። በየቦታው ሊዝ እየተጫረትን ነው የምናሸንፈው። ስለዚህ ያ ደግሞ ሞር ደንበኛውን ጋረንቲ ይሰጠዋል ማለት ነው። ሶስተኛ ደግሞ አከፋፈላችን ላይ እንዳልኩሽ አብዛኞቻችን ቅድመ ክፍያው 20% ነው። ቀሪውን በግንባታ ሂደት ነው የምንለው። በግንባታ ሂደት ሲከፍሉ ግን ምንም አይነት ኤስካሌሽን ወይም ደግሞ የዋጋ ጭማሪ የለም። ብረት ጨመረ፣ ሲሚንቶ ጨመረ ብለን የምናስከፍላቸው ነገር የለም። ያ ማለት በ10 ሚሊዮን ብር አሁን የተዋዋሉት ቤቱን ሲረከቡ 10 ሚሊዮን ብር ሆኖ ነው። እንዲሁም አብዛኞቹ ደንበኞች ይሄን ነገር ኖቲስ አድርገው ነው ወደ አግሪመንት መግባት ያለበት። እኛ ጋር ኢንቨስት አደረጉ ሌላ ቦታ ማለት ነው። ምክንያቱም ብዙ ቦታ ላይ
የዋጋ ጭማሪ ወይም ኢስካሌሽን ስላለ ማለት ነው። ስለዚህ 10 ሚሊዮን ብር የተባለውን ቤቱን ስናስረክባቸው 10 ሚሊዮን ነው። ያ ማለት እኛ 3 ዓመት ስናስረክባቸዋል ያለን ፕሮጀክት 5 ዓመት ብናቆየው በመሀል ያለው የ2 ዓመት የዋጋ ጭማሪ እኛን ነው አፌክት የሚያደርገን። ስለዚህ ያው ለእናንተ ብለን ሳይሆን ለእኛም ብለን የመገንባት ቴምር ላይ የግዴታ ውዴታ ነው። ስለዚህ በእነዚህ ምክንያት ደንበኞች እኛን ተመራጭ አድርገውናል ማለት ነው። ከምንም በላይ ግን እመኔታ ስለሰጠናቸው ከዚህ በኋላ እንግዲህ ተመራጭ ያደርጓቸዋል ብለን ነው የምናስበው። ምክንያቱም በተለይም አሁን ያመጣችሁት አዲሱ ሳይት በጣም ሰዎች የሚወዱት ይመስለኛል። በትክክል አሁን ድረስም በጣም ያለው መስቶክ እንዳልኩሽ G+15 ነው። በጣም እየተሸጠ የሚገኝ ነው። ከባለ 1 እስከ ባለ 3 የካሬ አማራጮችም ስላሉ በደንብ እየተሸጠ ነው። እንደውም እኛ የምንፈልገው ከዚህ በኋላ ሪል ስቴት ተብሎ ሲነሳ ቴምር ፕሮፐርቲስ ተብሎ በሰፊው እንዲነሳ ነው። ያንን ነገር ደግሞ እንደምናደርገው ሙሉ እርግጠኞች ናቸው ከደንበኞቻችን ጋር አብረን ማለት ነው። እኔም አምናለሁ። ስለዚህ አፍሪካ ህብረት ጋር የሚገኘው አዲሱ ሳይታችን በ3 ዓመት የምናስረክበው ፕሮጀክታችን ምን ይመስላል፣ ይህን 30% ዲስካውንት ያወጣንበትን ሳይት ደግሞ ሄደን አካባቢውን በሰፊው ጎብኝተ ነው እንመጣለን ማለት ነው። በጣም ደስ ይለናል አይደል? አሁን የምንገኘው የሳር ቤት አደባባይ ነው። ያው ሳር ቤት አደባባይ ለኤዩ በጣም ቅርብ የሚባል ሎኬሽን ነው። እንደምታዩ ደግሞ በጣም እያማረበት ያለበት አካባቢ ነው። ስፔሻሊ ከኮሪደር ልማቱ በኋላ በጣም ቆንጆ ነው አካባቢ ነው አይደል? ያምራል በጣም። ደግሞ እዚህ ጋር መኖሪያ ቤቶች ሲኖር ለእኛ ሳይት ደግሞ አሁን እየሸጥ ለምንገኘው ሳይት በጣም በቅርብ ርቀት የሚገኝ ሎኬሽን ነው ሳር ቤት አደባባይ። እስኪ በእግረ መንገዳችን ወደ ሳይታችን እየሄድን በሳር ቤት በኩል ሎኬሽናችን ቦታው ምን ይመስላል የሚለውን ደግሞ እንድታዩ ፈልጌ ነው። ደስ ይለኛል። ይሄ እንግዲህ የምታዩ የአፍሪካ ህብረት ዋና ጽህፈት ቤት ቢሮ ነው። በጣም በቅርብ ሎኬሽን ላይ ነው የሚገኘው። አካባቢ ላይ የአፍሪካ ህብረት ብቻ ሳይሆን የተለያዩ ኤምባሲዎች፣ የዲፕሎማቶች መቀመጫዎች አሉ። እንዲሁም ደግሞ አንድ ሰው ቤት ልግዛ ወይም ቤት ይኖረኝ ብሎ ሲያስብ አካባቢ ላይ የተለያየ ኢንፍራስትራክቸር ሊኖር ይገባል አለ። በዚህ መንገዱ ያለቀለት አካባቢ ነው። እንዲሁም ደግሞ ቤተክርስቲያን፣ መስጊዶች አካባቢ ላይ ይገኛሉ። የተለያየ የመንግስት ተቋማት፣ የሕክምና ትምህርት ቤቶች ይገኛሉ። ስለዚህ ያ በይበልጥ ተመራጭ የሚያደርገው ሎኬሽን ይሆናል ማለት ነው። በጣም ደስ ይላል። እንግዲህ ሳይታችን ይሄን ይመስላል። ያየሁት ነው። ወደሻው አካባቢ ነው። ለመኖሪያ በጣም ተመራጭ ነው። ለሳር ቤትም የ5 ደቂቃ መንገድ ነው። ለኤዩ ደግሞ የ2 ደቂቃ የ3 ደቂቃ ነው። ዎኪንግ ዲስታንስ በሚባል ደረጃ የሚገኝ ነው። ለዛ ነው በጣም ተመራጭ ለመኖሪያ ተመራጭ የሚያደርገው ሎኬሽን የሆነው። እዚህ እንግዲህ እዚህ ጋር ነው ማለት ነው የምትገነቡት። ሳይታችን የሚገኘው 4 ብሎክ የሚገነባው እዚህ ነው ሳይታችን ላይ ይሆናል ማለት ነው። እየተመለከቱ ነው። ስለዚህ እዚህ ጋር ነው ግንባታ የምታደርጉት ማለት ነው። የት ነው ግን የሚያገኟችሁ ይሄንን ቦታ የሚፈልጉ ሰዎች? እንደተለመደው እኛን ማግኘት የሚፈልጉ ደንበኞቻችን በዋትስአፕ፣ በቴሌግራም እንዲሁም በቀጥታ ቁጥሮችን እናስቀምጣለን። እንዲሁም ደግሞ ቢሮችን መምጣት ደግሞ መረጃ መውሰድ ይችላሉ ማለት ነው። እንዲሁም ደግሞ ሀገር ውስጥ የሌሉ ደንበኞቻችን በዲኤችኤል አግሪመንቶችን እየፈረሙ የቤት ባለቤት ወይም ከቴምር ጋር ቤተሰብ መሆን ይችላሉ። በጣም እናመሰግናለን። እኔም በጣም እናመሰግናለን። መልካም ቀን። እንግዲህ ከቴምር ፕሮፐርቲስ ጋር ያደረግነው ቆይታ ይሄን ይመስል ነበረ። በባለፈው ያመለጣችሁ ቤተሰቦቻችን አሁን እንግዲህ ለየት ያለ ነገር ጥሩ ቦታ ላይ በዲስካውንት ይዘው እንደመጡ አይተናል። ስለዚህ እኔ በግሌ መክራችኋለሁ። ለዛሬ ያዝነው ይሄን ይመስል ነበር። በሚቀጥለው እንገናኛለን። ቻው።